ህንዱ የአውሮፕላን መከስከስ አደጋ ህይወታቸውን ያጡ የአንድ ቤተሰብ አባላት ዶክተር ብራቲክ ጆሺ ኑሮውን ለማሸነፍ ከባለቤቱና 3 ልጆቹ ተለይቶ ለ3 ዓመታት ኑሮውን በእንግሊዝ በለንደን አድርጎ ነበር። በጊዜ ሂደትም ውድ ባለቤቱንና ልጆቹን ወደ ለንደን አምጥቶ ደስተኛ ህይወት የማኖር ህልም ሰንቆ ብዙ ችግሮችን አልፏል። ከዓመታት ውጣ ውረድ በኋላም አስፈላጊውን ሁሉ በማሟላት ቤተሰቦቹን ወደ ለንደን የመውሰድ እቅድ እውን ሆነ። ባለቤቱ 2 መንታ ልጆቹና 1 ሴት ልጁም በለንደን የተሻለ ህይወት ለመኖር ሂደቱን ማለቁን ሲሰሙ ተደሰቱ። ለጉዞም መሰናዳት ጀመሩ። በምትኖርበት አካባቢ ዕውቅ የህክምና ባለሙያ የሆነችው ባለቤቱ ዶክተር ኮሚ ቪያስ ከጉዞ 2 ቀናት በፊት ስራዋን በፈቃደኝነት ለቀቀች። ከዚያም ቤተሰቡ ወደ ለንደን ለመብረር ሻንጣውን ሸከፈ። በለንደን በአዲስ መንፈስ አዲስ ህይወት ለመጀመር በማለም ወዳጅ ዘመዶቻቸውን ተሰናበቱ። የአንድ ቤተሰብ አባላቱ ለዓመታት የጠበቁትን ቀን ደርሶም በጉጉትና በተስፋ ወደ ለንደን ለመብረር በአህመዳባድ አውሮፕላን ማረፊያ ተገኝተዋል። የበረራ ቁጥር 171 በሆነው አውሮፕላን ከገቡ በኋላም በረራ ከመጀመራቸው በፊት በራሳቸው የተነሳውን ፎቶ ለወዳጅ ዘመዶቻቸው አጋሩ። ወዳጅ ዘመዶቻቸው መልካሙን ሁሉ ተመኙላቸው። ይሁን እንጂ የተሳፈሩበት አውሮፕላን በረራ በጀመረ 30 ሰከንዶች ውስጥ በአሰቃቂ ሁኔታ ተከሰከሰ። ዶክተር ብራቲክ ጆሺ ባለቤቱ 2 መንታ ወንድና 1 ሴት ልጆቹ በአደጋ ህይወታቸው አለፈ። የዶክተር ብራቲክ ጆሺ እና ቤተሰቦቹ በለንደን አብሮ የመኖር ህልምም በአሳዛኝ ሁኔታ እንዲጠናቀቅ ሆነ። ከምዕራብ ህንድ አህመዳባድ አውሮፕላን ማረፊያ 242 ሰዎችን አሳፍሮ ወደ ለንደን በመብረር ላይ የነበረው የህንድ አውሮፕላን ትናንትና የመከስከስ አደጋ ያጋጠመው መሆኑ የሚታወስ ነው።